ለማይቀረው ድል ተዘጋጅ። አብይ አህመድ የተባለ ጥቁር ናዚ የአማራን ሕዝብ ለ3 ዓመታት ያህል ሲጨፈጭፍ ከርሞ እግረኛ ሰራዊቱን ካስጨረሰ በኋላ በጀግና የአማራ ፋኖ ሲለበለብ ፈርጥጦ በለቀቃቸው ከተሞች በተለይም በዛሬው ዕለት በጎንደር ጠቅላይ ግዛት ደብረ ታቦር ከተማ ላይ በድሮንና በጦር ጀት እየደበደበ ከተማዋን በማውደም ላይ ይገኛል። በዚህ ጭፍጨፋ ሰላማዊ ዜጎችና የህዝብ አገልግሎት ሰጪ ተቋማት ከሰማይ በሚወርደው የአውሮፕላን ቦምብ እየነደዱ ነው። ይህ ለአማራ ህዝብ ከኦህዴድ ኦነግ፣ ከህወሓት፣ ከቱርክ፣ ከአረብ ኤምሬትስ፣ ከቻይና፣ ከሩሲያና ከአዘርባይጃን የተበረከተ አንድን ህዝብ የማጥፋት የቤት ስራ አካል ነው። አብይና ወላጅ አባቱ ህወሓት በስልጣን ላይ እስካሉ ድረስ ይህ ጭፍጨፋ መልኩን እየለዋወጠ ይቀጥላል። ዛሬ ደብረ ታቦር ላይ የሆነው ነገ ባህር ዳር፣ ደሴ፣ ወልዲያ፣ ኮምቦልቻ እና ደብረ ብርሃን ላይ እንደሚሆን አምኖ ትግሉን ማጠንከርና ህዝቡን በጎበዝ አለቃ በማደራጀት ለመጨረሻው ፍልሚያ መዘጋጀት ያስፈልጋል። ጀግኖቻችን ወደ ከተማ ከመግባታቸው በፊት የድሮን ስምሪት ጣቢያዎችን ቀድሞ በማስወገድ ላይ መስራት ይጠበቅባቸዋል። በተረፈ አጀንዳ እየፈጠረ ሲሰዳደብ የሚውለውን የአማራ ዲያስፖራ የሚያስተባብር እንደነ አርበኛ ተሾመ አበባው፣ ራስ ደረጀ በላይ፣ ሻለቃ መከታውና ሌሎችም እውነተኛ መሪዎች ተነጋግረው የቤት ስራ መስጠት አለባቸው ላለው ዲያስፖራው ከስድብ ይድናል። ቲክቶክም ለትግሉ ገዛ ይሰጣል። የጠላት ክፋት የእኛን ጀግንነት ያደምቀዋል እንጂ እኛ ነፍጠኞች እንኳን ዛሬ ከ85 ዓመታት በፊትም በግራዚያኒ የመርዝ ጋዝ አልተንበረከክንም። ድላችንም ነጻነታችንም ያለው በእጃችን ነው። ድል ለአማራ ህዝብ፣ ድል ለአማራ ፋኖ ከአዳባይ።